ሰላም አድማጮች እንደምን አላችሁ? የዝውውር መስኮቱ እየሞቀ እየጦፈ ይገኛል። በርከት ያሉ ጉዳዮችን ሰምተናል። በዛሬው ዕለትም የተጠናቀቁ ዝውውሮችን፣ ዛሬም የተሰሙ አዳዲስ ጉዳዮችን በጭምጭምታ ደረጃ በክለቦች ድርድር ማከል ያሉ ጉዳዮችን ካለቁ ድርድሮች ጀምሮ እስከሚነሱ ወይም ደግሞ መጀመሪያ ላይ የፈርስት ሌቭል ወይም ደግሞ የስታርቲንግ ሌቭል ላይ መጀመሪያ ደረጃ ላይ ያሉ ዝውውሮችን ጨምሮ እያነሳን እንቆያለን። በርካታ ጉዳዮችን እንነግራችኋለን። ማንቸስተር ሲቲ ማንቸስተር ዩናይትድን በተመለከተ የቼልሲ የአርሰናል የማንቸስተር ዩናይትድ ጉዳይ በተለይ ደግሞ አማካኝ ስፍራ ላይ ሶስተኛው አማካኝ ማን ሊሆን ይችላል ወደ ክለቡ የሚዘዋወር የሚለው የሚጠበቅ ነው። በጉዳይ ዜናዎች የሚነሱ ሀሳቦች አሉ። ዛሬ ዩናይትድ ጨዋታውን ያደርጋል። በዚህ ጨዋታ ዙሪያም ጥቂት ነጥቦችን እናነሳለን። ኖርዌይ ላይ ከሮዘንበርግ ጋር የሚደረግ ጨዋታ አለ። እነዚህን ጉዳዮች እንመለከታለን። አብራችሁን ቆዩ። ሀሳብ አስተያየቶቻችሁን ላኩልን። ትናንትና የእናንተ በርከት ያሉ መልእክቶች መጥተውልናል። ስለ አስተያየቶቻችሁ ስለምትሰጡን ጊዜ በሙሉ ከልብ እናመሰግናለን። በቀጥታ ወደ ጉዳዮቻችን እናልፋለን። ከዛ አስቀድመን ግን ትናንትና ቪዲዮዎቻችንን እንግዲህ ላይክ አድርጉ እያልን ስናስተዋውቅም ነበረ። ላይክ አድርጋችሁ ለምትጀምሩ አድማጮቻችን ምስጋናችን ላቅ ያለ ነው። አሁንም ላይክ አድርጋችሁ ጀምሩ። ለምሳሌ ከትናንትና በስቲያ የሰራነው ቪዲዮ ወደ 6000 ሰው አይቶታል። የላይኩም መጠን ከፍ ያለ ነው። ትናንትና ግን የላይኩ መጠን ዝቅ ስላለ ቪዲዮአችን 4000 ሰው አካባቢ ነው ያየውና በደንብ ብታግዙን ላይክ አድርጋችሁ በትጀምሩ እናሳስባለን። ዛሬ ከሚደረገው የማንቸስተር ዩናይትድ ጨዋታ ጀምራለሁ። ማንቸስተር ዩናይትድ ወደ ሮዘንበርግ አቅንቶ የሚያደርገው ጨዋታ አለ። ከዛ አስቀድሜ ግን ለእናንተ አንድ ጥያቄ ላቅርብ። ከትናንትና በስቲያም የቼልሲና የአርሰናልን ጉዳይ ስናነሳ ነበር። ሞርጋን ሮጀርስ አዲሱ የቼልሲ ተጫዋች ሆኖ ቃለ መጠየቅ ሲደረግለት በመጀመሪያው ጋዜጣዊ መግለጫ ላይ የለንደን ትልቁ ክለብ ቼልሲ ነው ብሎ ሁለቱን ክለቦች ስናነጻጽር ነበረ። ትናንትና የኤሊዮት አንደርሰን ዝውውር ተጠናቋል በ116 ሚሊዮን ፓውንድ። እኔ ይላል እስከማውቀው ድረስ በማንቸስተር ከተማ የማንቸስተር ከተማ ንጉስ ማንቸስተር ሲቲ ነው ብሏል። ለእናንተ ማንቸስተር ሲቲ ነው ይበላይ ወይስ ደግሞ ማንቸስተር ዩናይትድ? እንዳጠቃላይ ሀሳብ አስተያየቶቻችሁን ላኩልን። በዚህ ደረጃ ላይ የሚነሱ ጉዳዮችን ወደ በኋላ ላይ መለስ ብዬ አነሳላችኋለሁ። ሮዘንበርግ የሚያደርገው ጨዋታ ይጠበቃል። ከማንቸስተር ዩናይትድ ጋር በደንብ ጥሩ ጨዋታ ይሆናል ተብሎ የሚነሳ አይነት መርሃ ግብር ነው። አንድ ሰዓት ላይ ምሽት ላይ ይደረጋል። ምናልባት ከስራ ስትወጡ አርብ ቀን ላይ የምትመለከቱት አይነት ጨዋታ ነው። በተለይ እሁድ ቅዳሜ ቢሆን አንደኛ የቅድመ ውድድር ዘመን ዝግጅት ጨዋታ እንደመሆኑ ለመመልከትም እድሎችን ልናገኝ የምንችልበት እድል አለ። ነገር ግን ዛሬ ማንቸስተር ዩናይትድ ምሽት 1 ሰዓት ላይ ከሮዘንበርግ ጋር የሚያደርገው ጨዋታ ኖርዌይ ላይ ይከናወናል። በዚህ ጉዳይ ላይ ስለ ጄጄ ጋብርኤል ማንሳት አለብን። ጄጄ ጋብርኤል የማንቸስተር ዩናይትድ የመጀመሪያ ሲኒየር ጨዋታውን የሚያደርግበት ጨዋታ ነው። ወደ ዋናው ቡድን ተጣርቷል። የ15 ዓመት ተጫዋች ነው። በተለይ ማንቸስተር ዩናይትድ ከ18 ዓመት በታች ቡድን ውስጥ የሚገርም ጊዜን አሳልፏል። ከሞላ ጎደል ፐር ጌም በእያንዳንዱ ጌሞች ላይ በእያንዳንዱ ጨዋታዎች ላይ ግብ ያስቆጥር ነበረ። ከዛ ውጪ ዩናይትድ በኤፍኤ ካፕ ፋይናል የወጣቶቹ የኤፍኤ ካፕ ጉዞ ላይ እስከ ፍጻሜ ተጉዞ ነበር። በማንቸስተር ሲቲ ነበር በመጨረሻው ቀን ላይ የተሸነፈውና በዚህ ጉዞ ላይም 3 ግቦችን በኤፍኤ ካፕም ማስቆጠር ችሏል። እያንዳንዱን ጨዋታዎች በደንብ በጥሩ መንገድ ተወጥቷል። ማንቸስተር ዩናይትድ በእድሜ ትንሹ የሚባለውን ተጫዋች ያሰለፈው በጣም ረጅም ጊዜ ነው። 1956 የተጫዋች ዳቪድ ጋስኪያል ይባላል። 16 ዓመቱ ከ19 ቀን ላይ እያለ ግብ ጠባቂ ነው። ለማንቸስተር ዩናይትድ ዋናው ቡድን ተጫውቷል። ከዛ በኋላ ግን ማንቸስተር ዩናይትድ የ15 ዓመት እድሜ ያለው ተጫዋች አሰልፎ አቅም ከሞላ ጎደል 15 ዓመቱ ነበር ማለት ይቻላል ዳቪድ ጋስኪያል በወቅቱ ሲሰለፍና በዚህ ጨዋታ ላይ ለማንቸስተር ዩናይትድ የመጀመሪያ ጨዋታውን ያደርጋል። ፕሪሚየር ሊጉም ሲጀመር ጄጄ ጋብርኤል የመጀመሪያ ጨዋታውን ያከናውናል ተብሎ ይጠበቃል። ሁሉም የማንቸስተር ዩናይትድን መርሃ ግብር አነሳንላችሁ። መርሃ ግብሩንም ለመከታተል ያገዛችሁ ዘንድ የአርሰናልን የዝውውር ጉዳይ ለንሳ። ትናንትና ክሪስቶስ ዞሌስን ማስፈረሙን ይፋ አድርጓል። ስለዚህ ተጫዋች ብዙ ነገር ማንሳት ይቻላል። 17 ቁጥር መለያን ይለብሳል። በአርሰናል ቤት በቅርብ ዓመታት ብቻ አይደለም። ለምሳሌ ፕሪሚየር ሊጉ ከተጀመረ ከ1992-93 የውድድር ዘመን ጀምሮ በፕሪሚየር ሊግ ላይ በርካታ ተጫዋቾችን ተመልክተናል። 17 ቁጥር መለያን ለብሰው ለአርሰናል የተጫወቱ አሁን ደግሞ ተረኛው የክሪስቶስ ዞሌስ መለያ ይመስላል። ስለዚህ ቁጥር ስለዚህም ነገር በደንብ እናነሳለን።
የ17 ቁጥር በአርሰናል ቤት ትልልቅ ተጫዋቾች ተጫውተውበታል፣ ለብሰውት ደምቀውበታል፣ ፕሪሚየር ሊጉን አሸንፈውበታል። ለምሳሌ በተለያየ ጊዜ ላይ ጀንሰን ሂለር፣ ሌሎችም በተለይ ኢማኑኤል ፔቲ 1997-98 የውድድር ዘመን ጀምሮ በአርሰናል በቆየበት 3 የውድድር ዘመን ላይ እስከ 2000 ድረስ ይህንን መለያ ለብሶት ነበረ። ከ2000 ጀምሮ ደግሞ ኤዱ ጋስፐር ሲለብሰው ነበረ። ከዛ ከኤዱ ጋስፐር የተቀበለው አሌክስ ሶንግ ነው። አሌክስ ሶንግ ለበርካታ ዓመታት በአርሰናል ቤት በቆየበት ጊዜ በሙሉ ይህንን መለያ ለብሷል። ከዛ በኋላ ሞንሪያል፣ ናቾ ሞንሪያል፣ አሌክሲስ ሳንቼዝ፣ አሌክስ ኢዎቢ እያለ ሴድሪክ ሷሬ ጋር ደርሶ ነበረ። ሴድሪክ ሷሬ ከለበሰው በኋላ ኦሌግዛንደር ዚንቼንኮ ዩክሬናዊ ተጫዋች፣ አሁን ደግሞ ክሪስቶስ ዞሊስ ይህንን ተጫዋች በተመለከተ የሰጠው አስተያየት በጣም አነጋጋሪ ነው። በቅድመ ውድድር ዘመን ዝግጅት ስለነበረው ዝግጅት አጠቃላይ ደግሞ ምን ያክል ጊዜ ረፍት ላይ እንደነበረና ለቡድኑ ለመጫወት ምን ያክል ሲዘጋጅ እንደነበረ የሰጠው አስተያየት በጣም አነጋጋሪ ነው። 127 ቀናት የረፍት ቀናቶች ነበሩኝ ይላል። ሊጉ የቤልጅየም ሊግ ከተጠናቀቀና አዲሱ የፕሪሚየር ሊግ ቅድመ ውድድር ዘመን ዝግጅት እስኪጀመር ድረስ ማለት ነው በቤልጅየም በክለብ ብሩገ። ነገር ግን ሆሊዴውን ሁሉንም ማጣጣም አልፈለኩም፣ ወደ ስራ መምጣት አለብኝ፣ ምክንያቱም በጭምጭምታ ደረጃ አርሰናል እንደሚፈልገኝ ሰምቻለሁ፣ ስለዚህ ለአርሰናል መዘጋጀት ነበረብኝ የሚል አስተያየቱን ሲሰጥ ተመልክተናል። የክሪስቶስ ዞሊስ ጉዳይ በዋነኝነት ሌሎችም በቁጥር ደረጃ የሚነሱ ሀሳቦች አሉ። ለምሳሌ የመጀመሪያ በፕሪሚየር ሊግ ላይ በኖርዊች ተጫውቷል። የመጀመሪያ ጨዋታውን ያደረገው ደግሞ 2021 ላይ ከአርሰናል ጋር በተቃራኒ ነበረ። እንደዚህ አይነት ተጫዋቾች ብዙ የሉም። ከዚህ በፊት ክርስቲያን ኖርጋርድ፣ ዴቪድ ራያ ከአርሰናል ጋር የፕሪሚየር ሊግ ጨዋታቸው ሲመዘገብ የመጀመሪያ ጨዋታቸው ከአርሰናል ጋር የተደረገ ነበረ። ከዛ በኋላ ደግሞ ከአርሰናል ጋር ዋንጫ በልቷል። አሁን ደግሞ ዳግም ለአርሰናል እየተጫወቱ ዋንጫ በልቷል። የክሪስቶስ ዞሊስ እጣስ እንደዛ ይሆናሉ የሚለው የሚጠበቅ ነው። ለአርሰናል ምን ይጨምራል የሚለው በዋነኝነት እኔ ከግቦች በበለጠ አርሰናል ፊት መስመር ላይ ያለውን የክሬቲቪቲ ችግር ይቀርፋል ተብሎ ይጠበቃል። ክሪስቶስ ዞሊስ በቻንስ ክሬትድ በኩል 135 የግብ ዕድሎችን በቤልጅየም ሊግ ላይ ክሬት አድርጓል። ከዛ በተጨማሪ ብዙ አሲስቶችም ያሉት ተጫዋች ነው። ብዙ የግብ ዕድሎችን ይፈጥራል፣ ብዙ አሲስቶችም አሉት። ለግብ የሆኑ ኳሶችን አቀብሏል። 23 አሲስቶችን በቤልጅየም ሊግ ላይ ወደ 22 ግቦችን አካባቢ ወደ 29 ግቦች አጠቃላይ አስቆጥሯል በሁሉም ውድድሮች ላይ። ያ ማለት ደግሞ እንዳጠቃላይ ያስቆጠራቸው ግቦችና መጠኑን ስንመዝን ወደ 51 ያክል የግብ ተሳትፎ አለው በ52 ጨዋታዎች እና ብዙ የሚባለው በተለይ ክሬቲቪቲ ላይ ለአርሰናል ብዙ ነገር ይጨምራል ተብሎ ይጠበቃል። ከዛ ውጪ ቼልሲን በተመለከተ አሌያንድሮ ጋርናቾን ወደ አስቶን ቪላ ለቋል። በቅርብ ዓመታት በቼልሲና በማንቸስተር ዩናይትድ በአስቶን ቪላ በኩል አንድ ፓተር ስንመለከት ነበረ። ከማንቸስተር ዩናይትድ ወደ አስቶን ቪላ ሄዶ ማርከስ ራሽፎርድም ተጫውቷል በእርግጥ። ነገር ግን ጄደን ሳንቾ ወደ ቼልሲ ሄደ፣ ከዛ በኋላ አስቶን ቪላን ተቀላቀለ። አሁን አሌያንድሮ ጋርናቾ ወደ ቼልሲ ሄደ፣ አስቶን ቪላን ተቀላቀለ። እንደዚህ አይነት ነገሮች በደንብ እየተመለከተን እንገኛለን። ነገር ግን የአሌያንድሮ ጋርናቾ ዝውውር ብዙ ጥያቄ ያስነሳል ብዬ ትናንትናም ሳነሳላችሁ ነበር። በአውሮፓ እግር ኳስ ማህበር ምርመራ ከዚህ በፊት ሲደረግባቸው እንደነበረ እነዚህ ክለቦች በደንብ ተመልክተናል። ቼልሲ ቤት ግን ትልቁ ጉዳይ በተለይ በአውሮፓ ውድድሮች ላይ ቼልሲ አይሳተፍም። አለመሳተፉ ግን ብዙ ነገር አላገደውም ወይም ደግሞ የቼልሲን እንቅስቃሴ ወደኋላ የሚያስቀር አልሆነም። ምክንያቱም ደግሞ እንዳጠቃላይ ቼልሲ የተሳተፈባቸው ያሉ ዝውውሮች በጣም አስገራሚ ናቸው። ሂር ዊ ጎ የተባለለት ዝውውር ለአካዳሚ ተጫዋች አንድ ተመልክተናል። ከዳላስ ኤፍሲ ወይም ከአሜሪካ የፈረመ ተጫዋች ነው። ቤንጂ ፍላወርስ ይባላል። የተጫዋች አዲሱ የቼልሲ ተጫዋች ሆኗል። ገና 18 ዓመት ሲሞላው ነው ቼልሲ የሚቀላቀለው። ነገር ግን በጣም የሚገርም ተሰጥኦ እንዳለው እየተነገረለት ያለ ተጫዋች ነው። በሚያስገርም ሁኔታ ቼልሲ የዚህን ተጫዋች ዝውውር አጠናቋል። ሌላኛው ወጣት ተጫዋች ዓለም ዋንጫው ላይ የሚገርም ግብ አስቆጥሯል። ኳታር ላይ ያስቆጠራት ግብ ከዓለም ዋንጫው የዚህ 2026 የዓለም ዋንጫ ምርጥ ግቦች መካከል የሚጠቀስ የሚቀመጥ አይነት ነውና የ18 ዓመት ላይ የሚገኝ በጣም ዘሞስ ክሬቲቭ የሚባል የቡንደስሊጋው ተጫዋች ነው ተብሎ የሚነገርለት ተጫዋች እንደ ቴሌግራፍ ዘገባ ከሆነ በቼልሲ እይታ ውስጥ ገብቷል። ቦስኒያዊ ነው። ካሬም አሊያቤጎቪች ይባላል። የተጫዋች 30 ሚሊዮን ፓውንድ የሚገመት ነው። የቀድሞ የቻቪ አሎንሶ ቡድን ውስጥ በሌቨርኩሰን ውስጥ እየተጫወተ ይገኛል። የዚህን ተጫዋች ዝውውር ለማጠናቀቅ ቼልሲ
ፍሮንት ራነር ነው፣ ቀዳሚው ቦታን የያዘ ክለብ ነው የሚሉ ሀሳብ አስተያየቶችን እየተመለከትን እንገኛለን። ለሁሉም እነዚህ በዋነኝነት ቀረብ ያሉ ዝውውሮች ናቸው። ሌላኛው ደግሞ ከማንቸስተር ዩናይትድ ጋር በተያዘ የሚነሳው ሀሳብ አለ። በአማካኝ ስፍራ ላይ የማንቸስተር ዩናይትድ ዝውውሮችን መለስ ብለን እናነሳለን። በትክክል ግን ለማንቸስተር ሲቲም ለአርሰናልም አንዳንድ ጉዳዮች አሉ። ትናንትና በዚህ በዶሚኖ ኢፌክት የምንለው የዝውውር ሂደት አለ። አንድ ተጫዋች ወደ አንድ ክለብ ሲሄድ ሌላ ተጫዋችን ከሌላ ክለብ ያፈናቅላል። ያ ተጫዋች ደግሞ ወደ ሌላ ክለብ መሄዱ ሌሎች ዝውውሮችን በደንብ ክሬት ያደርጋል። የዝውውር ማንቸስተር ሲቲን፣ አርሰናልን፣ ሪያል ማድሪድን፣ ኒውካስል ዩናይትድን የሚያገናኝ ነው ብለን ትናንትና ስናነሳ ነበር። በዚህ ሂደት ከዋነኞቹ ዝውውሮች መካከል ማንቸስተር ሲቲና የሮድሪ ጉዳይ፣ የአርሰናልና የብሩኖ ጉማሬሽ ጉዳይ በደንብ ይነሳልና አርሰናል የማንቸስተር ሲቲን አካሄድ እየፈራ ይመስላል። በተጫዋቹ ጉዳይ ላይ ከብሩኖ ጉማሬሽ ጋር በደሞዝ በጥቅማጥቅም በክለቡ የሚኖረውን ቆይታ በተመለከተ ስምምነት ላይ ደርሷል። የፐርሰናል ተርሙ በሙሉ ተጠናቋል። ምሽት ላይ በብሬኪንግ ኒውስ የሰማነው ዜና ነው። ብሩኖ ጉማሬሽ አርሰናልን ለመቀላቀል ፍላጎት እንዳለውም ለኒውካስል ዩናይትድ ሰዎች በደንብ ነግሯቸዋል። በጋብቻ ላይ ብረት መዝጊያ ይባላል። ብረት መዝጊያ ማለት በደንብ ያንን ለብሩኖ ጉማሬሽ ብንጠቀመው እንችላለን። በፕሪሚየር ሊጉ ላይ በመከላከል ረገድ ቁጥሮቹ የሚያስገርሙ ናቸው። ባለፉት 3 የውድድር ዘመናዎች ላይ በዲዋሎች የአንድ ለአንድ አጋጣሚዎች ከዛ በተጨማሪም በተለይ በብሩኖ ጉማሬሽ በኩል ብዙ ፋውሎች የሚሰራበት ተጫዋች ዲዋሎችን የአንድ ለአንድ አጋጣሚዎችንም በማሸነፍ በጣም ቀዳሚ ነው። 697 ዲዋሎችን የአንድ ለአንድ አጋጣሚዎችን አሸንፏል ወይም የጋራ ኳሶችን ወስዷል። 291 ፋውሎች ደግሞ ተሰርተውበታልና የተጫዋች በአርሰናል ቤት በጣም በጥብቅ እየተፈለገ ይገኛል። ሰሚ ማክበል አንድ ጉዳይ ያነሳል። አርሰናል የሌላ ዙር ጥያቄ ለኒውካስል ዩናይትድ ለማቅረብ ተዘጋጅቷል። ቨርባል ኦፈር በቃል ደረጃ ጥያቄ አቅርቦ እንደነበረ ይታወቃል። አሁን ግን በጽሁፍ የሚቀርብ ጥያቄ ያለ 70 ሚሊዮን ፓውንድ ለብሩኖ ጉማሬሽ ለ28 ዓመቱ ተጫዋች በቅርቡ 29ኛ ዓመቱን ይይዛል። ይህንን ተጫዋች ለማስፈረም ፍላጎት አለን፣ 70 ሚሊዮን ፓውንድ እንክፈል ይላል። የአርሰናል ጥያቄ ተብሎ ይጠበቃል። ዛሬ የሚቀርብ ጥያቄ ነው። እንደ ሳሚ ማክበል ዘገባ ቢቢሲ ላይም ሌሎችም ብዙ መገናኛዎች ዚ አትሌቲክ በደንብ በዝርዝር ይዘውት ወጥቷል። ጥያቄ ሊያቀርብ ነው እንጂ ገና 70 ሚሊዮን ፓውንዱንም አላቀረበም። ነገር ግን የዚህ ሂደት አጠቃላይ ከሞላ ጎደል አቅርቧል ብለን ልንወስደው እንችላለን እና አርሰናል ይህንን ተጫዋች ማጣት አልፈለገም የሚሉ ዘገባዎችን እየተመለከትን ነው። ለአርሰናል ደጋፊዎች በጣም ጥሩ ዜና ይመስላል። ተጫዋቹ በግል ጥቅማ ጥቅም በደሞዝ ጉዳዮች ላይ ከዛ በተጨማሪም ሌሎች ክለቦች ፈልገው ቢመጡም ወደ አርሰናል ነው መሄድ የምፈልገው፣ ለአርሰናል ነው መጫወት የምፈልገው የሚል ሀሳቡን አካፍሏልና ሚኬል አርቴታም በተለይ በአርሰናል በኩል በቅርብ ጊዜያት አንድሪያ ቤርታም ምንድነው የሚደረገው በአርሰናል የድርድር ሂደት ላይ አስቀድሞ ከተጫዋቹ ጋር በግል ጥቅማ ጥቅም በደሞዝ ጉዳዮች ላይ ለመስማማት ይሞከራል። ከዛ በኋላ ወዳሉ ዝርዝር ጉዳዮች ውይይቱ ይሄዳልና ያንን በተመለከተ በቀጣይ እንጠብቃለን። የማንቸስተር ሲቲና የሮድሪ ጉዳይ ግን ገና ለየለትም። ሪያል ማድሪድ አሁንም ፍላጎቶች አሉት። በተለይ ፍሎሬንቲኖ ፒሬዝ ተጫዋቹ ወደ ሪያል ማድሪድ ባይመጣም ችግር የለባቸውም የሚሉ ሀሳቦች ሲነሱ ነበር። ነገር ግን ብዙዎች እንግዲህ ሎቢ እያደረጉ ይገኛሉ። ፍሎሬንቲኖ ፒሬዝን ለማሳመን ጥረት አድርጓል የሚሉ ዘገባዎችን ሰምተናል። ዘቴሌግራፍ ደግሞ አንድ ዘገባ ይዞ ወጥቷል። ሮድሪ የጀርባ ህመም አለበት። ዓለም ዋንጫው ላይ ሲጫወት የነበረው ከነጀርባ ህመሙ ነውና በፋይናሉ ላይም ተቀይሮ ሲወጣ በማርቲን ዙቢሜንዲ ተቀይሮ ተተክቶ ማርቲን ዙቢሜንዲ ጨዋታውን ጨርሷልና በሮድሪ በኩል አሁን የቀዶ ሕክምና ያደርጋል። ከዛ አስቀድሞ ግን ማንቸስተር ሲቲ ቀጣይ ሳምንት ላይ የሮድሪን ቆይታ በተመለከተ የመጨረሻውን እንቅጩን ያውቃል፣ የመጨረሻው ውሳኔ ይታወቃል ተብሎ እየተጠበቀ ይገኛል። በዚህ ሂደት ደግሞ የተጫዋቹ ጉዳይ ወደ ሪያል ማድሪድ መሄድ ይፈልጋል። የተወለደው በማድሪድ ከተማ ነው። ለአትሌቲኮ ማድሪድ ተጫውቶ ከዛ ወደ ማንቸስተር ሲቲ መጣ። በማንቸስተር ሲቲ የቀረሽ የሚባል አማካይ አይደለም። ሁሉንም ስኬቶች ያጣጥሟል። በተለይ በፕሪሚየር ሊግ፣ ባሎን ዶር፣ ቻምፒየንስ ሊግ፣ የዓለም ዋንጫ፣ የአውሮፓ ዋንጫ፣ በዓለም ዋንጫ፣ በአውሮፓ ዋንጫ ላይ ኮከብ ተጫዋች ተብሎ መመረጥ በጣም እነዚህን ሁሉ ድርብርብ ድሎች ያሳካ ነውና አሁን ይቀረሽ አይባልም። ነገር ግን ተጫዋቹ ካለው ስራ ተጫዋቹ ካለው የራሱን ማኔጅ የሚያደርግበት ነገር በጣም እንደዚህ የመገናኛ ብዙሃን ሰው አይደለም። በተለይ ፐብሊክ ላይ ብዙ የሚታይ አይደለም። ነገር ግን ሜዳ ላይ ስራዎቹን በደንብ ይሰራል። ሪያል ማድሪድ የተጫዋች ያስፈልገዋል። ለሪያል ማድሪድ ፕሮግረስ ማድረግ ጆዜም በደንብ ይፈልጉታል የሚሉ ሀሳቦች
ሀሳቦችን ስንሰማ ነበረ። አሁንም ሪያል ማድሪድ ወደ ዝውውሩ ሊገባ ይችላል። ማንቸስተር ሲቲ ደግሞ በቀጣይ ሳምንት የመጀመሪያ ቀናት ላይ በደንብ ይለይለታል የተጫዋቹ ጉዳይ። ባለፈው ወይም በተጠናቀቀ የውድድር ዘመን 2025-26 ላይ 33 ጨዋታዎችን አድርጓል ለማንቸስተር ሲቲ በሁሉም ውድድሮች ከጉዳት ጋር እየታገለ ብዙ ጨዋታዎችን እንዳላደረገ ይታወቃል። ማንቸስተር ዩናይትድን በተመለከተ በሁለት የተለያዩ ብዙሃን መገናኛዎች ላይ ተመለከትናቸው ዘገባዎች አሉ። አንደኛው ስካይ ስፖርት ላይ፣ ሌላኛው ደግሞ ሜል ኦንላይን ላይ የወጡ ዘገባዎችን ነው። ከማንቸስተር ዩናይትድ የአማካኝ ስፍራ የገበያ ጥናት አካሄድ ጋር በተያዘ ነው። ማኑ ኮኔ እንዲሁም ደግሞ ካርሎስ ባሌባ በማንቸስተር ዩናይትድ የማይክል ካሪክ ሶስተኛው አማካኝ ስፍራ ተጫዋች ሆነው እንዲመጡ የሚፈለጉ ናቸው። ከሁለቱ አንዳቸውን ማንቸስተር ዩናይትድ ማስፈረም ይፈልጋል የሚሉ ዘገባዎችን ተመልክተናል። ባሌባን በተመለከተ ትናንትና ሰፊ ዘገባ ሰርተናል። የማኑ ኮኔም ዝውውር አንዳንድ ብዙሃን ዘገባዎች ለምሳሌ ካልቾ መርካቶ አይነት ብዙሃን መገናኛዎች ላይ በጣሊያን በእርግጥ ከአርሰናል ጋር ተጫዋቹ ተስማምቷል በግል ጥቅማ ጥቅም ጉዳዮች ላይ ሲባል ነበር። አሁንም በዚህ ጉዳይ ላይ ማኑ ኮኔ ከማንቸስተር ዩናይትድ ጋር ተስማምቷል የሚሉ ጉዳዮች አሉ። ዩሪ ቲለማንስን፣ አንድሬ ሳንቶስን አስፈርሟል አማካኝ ስፍራ ላይ። ሶስተኛው አማካኝ ደግሞ የተጫዋች ይሆናል ካርሎስ ባሌባ ወይስ ደግሞ ማኑ ኮኔ የሚለው የሚጠበቅ ነውና ስካይ ስፖርት ይዞት የወጣው ዘገባ በደንብ ይህንን ጉዳይ በጥልቅ ዩናይትድ እንደያዘው የሚያሳይ ነው። በእርግጥ ዴሊ ሜል ላይ ደግሞ 35 ሚሊዮን ፓውንድ የተገመተውን ቴይለር አዳምስን ከቦርመዝ ለማስፈረም ማንቸስተር ዩናይትድ ፍላጎት አለው የሚል ሌላ ዘገባም ተመልክቻለሁና የትኛው ለእውነታነት የቀረበው ነው የሚለውም በቀጣይ ጊዜያት ላይ በሁለቱ ክለቦች ድርድር ላይ እንመለከተዋለን። እንደ ማንቸስተር ዩናይትድ ግን የሚነሱ ጉዳዮች አሉ። ካርል ዳርሎን በነጻ ዝውውር፣ አንድሬ ሳንቶስን በ50 ሚሊዮን ፓውንድ፣ ዩሪ ቲለማንስን በ35 ሚሊዮን ፓውንድ፣ ታይነን ቶምሰንን ደግሞ በ8 ሚሊዮን ፓውንድ መነሻው ክፍያ በእርግጥ 4 ሚሊዮን ፓውንድ ነው። ከዛ ውጪ እነዚህ ወደ ማንቸስተር ዩናይትድ የተቀላቀሉ የመጡ ተጫዋቾች ናቸው። 4 ተጫዋቾች በዋነኝነት ለዋናው ቡድን ግን የሚሆኑ ቡድኑን ያጠናክራሉ ተብሎ የሚጠበቁት አንድሬ ሳንቶስና ዩሪ ቲለማንስ ናቸው። እስካሁን ካሉ ዝውውሮች መካከል ራስመስ ሆይሉን በ37.5 ሚሊዮን ፓውንድ ለማንቸስተር ዩናይትድን የለቀቅና ማንቸስተር ዩናይትድ በዚህ ክረምት ገቢ ያገኘበት ዝውውር ነው። ሜሰን ግሪንውድን ሸጦ ወይም ሴለን ክሎዝ ነበረው ተጫዋቹ ሲሸጥ በማርሴይ ማንቸስተር ዩናይትድ ድርሻ ነበረው 10 ሚሊዮን ፓውንድ። ካዘሜሮ በነጻ፣ ጄደን ሳንቾ በክለቡ በነጻ ለቋል፣ ቴይለር መለሸም በነጻ ለቋል። እነዚህ ተጫዋቾች በነጻ ከክለቡ ጋር የተለያዩ ናቸው። እስካሁን በማንቸስተር ዩናይትድ በኩል የተጣራ ወጪው 45.5 ሚሊዮን ፓውንድ ነው። በደሞዝ ደረጃ ግን በሳምንት ወደ 675,000 ፓውንድ ነጻ አድርጓል። ከጄደን ሳንቾ ከካዘሜሮ እነዚህን ስንደምራቸው ቴይለር መለሸም የሚከፈለው ክፍያ አለ። ሌሎችም ተጫዋቾች የሚለቁ ከሆነ በቀጣይ ይጠበቃል። የዩናይትድን አንድ ጉዳይ ልጨምር እዚህ ጋር የማንቸስተር ዩናይትድ ተጫዋቾች መካከል በዛሬው ዕለት በእርግጥ በጨዋታው ላይ እንመለከተዋለን ተብሎ አይጠበቅም። ባለፈው የውድድር ዘመን መጠናቀቂያ ላይ ጉዳት ያጋጠመው ቤንያሚን ሼሽኮ በሜዳ ላይ ልምድ መስራት ጀምሯል። በጣም በፊዚካሊም ገዝፎ ባለፈው ዓመት ከነበረውም ጨምሮ የተመለሰ ተጫዋች ነው። በልክ አድርጎ ተመልክተናልና ቤንያሚን ሼሽኮ ወደ ሜዳ መመለሱ ለማንቸስተር ዩናይትድ በጣም ጥሩ ዜና ይመስላል። ከቸልሲ ጋር በተያያዘ ማክሰንስ ሎክራ ባለፉት ቀናት በተደጋጋሚ ስናነሳው ነበረ። በተቃራኒው አክሰል ዲሳሲ ወደ ክሪስታል ፓላስ የሚሄድበት እድል አለ። ነገር ግን ሁለቱ ዝውውሮች በጋራ የሚሄዱ ሰው ለየብቻ የሚጠናቀቁ አይነት ዝውውሮች ስለመሆናቸው ሰምተናል። ኤሌት አንደርሰን ዝውውሩን አጠናቋል። በማንቸስተር ሲቲ ያለውን ቆይታ በቀጣይ እንመለከታለን። በ116 ሚሊዮን ፓውንድ ቀደም ሳነሳላችሁ ነበር። እስከማውቀው ድረስ በማንቸስተር ከተማ የማንቸስተር ከተማ ንጉስ ማንቸስተር ሲቲ ነው ብሏል። ከዛ ውጪ ያነሳቸው ጉዳዮች አሉ ስለ ማንቸስተር ሲቲ ለተጫዋቾቹ በጣም ቤስት የሚባለውን ቤስት ፖሲብል ኤንቫይሮንመንት በጣም የተመቸ ኤንቫይሮንመንት ቡድኑ ውስጥ ስኬታማ እንዲሆኑ በቡድኑ ውስጥ በዋንጫ ባለቤትነት እንዲያጠናቅቁ የተመቸ ስራዎችን የሚሰራ አይነት ቡድን ነውና ያንን በተመለከተ ለማንቸስተር ሲቲ መፈረሜ በደንብ ራሴን ያገዘኛል የሚል እምነት እንዳለው የሚያሳዩ ዘገባዎችን ተመልክተናል። ከሃሪ ኬን ጋር በተያያዘ ወደ ባርሰሎና ይሄዳሉ የሚሉ ጥያቄዎች ነበሩ። ፍሎሪያን ፕለተንበርግ ከለማውጫው በፊት ሁለቱ ክለቡና ተጫዋቹ ሃሪ ኬንና ባየር ሙኒክ ንግግር ሲያደርጉ ነበር። በመጨረሻም ግን ባየር ሙኒክ ተጫዋቹን ለማቆየት ተጨማሪ ውል ለማስፈረም ገና ስምነት ላይ ሳይደርስ አለማውጫው ደረሰ። አለማውጫው ላይ ትኩረት እናድርግ ብለው ነበር። እስከ 2029 ድረስ በባየርን እንዲቆይ ይፈልጋል። ሃሪ ኬን ደግሞ በዛው በባየርን በተለይ በሙኒክ ከተማ ኑሮ በጣም ተመችቶታል የሚሉ ዘገባዎች አሉና
አሁንም ቢሆን ወደ ባርሰሎና ይሄዳል ተብሎ አይጠበቅም የሚሉ ዘገባዎችም በደንብ እየተመለከተን እንገኛለን። ከዛ ውጪ ከረም አዴየሚም በባርሰሎና ፈርሟል። ማርከስ ራሽፎርድን ትተው እንግዲህ ከረም አዴየሚን አሁን አስፈርመዋል። የማርከስ ራሽፎርድ ነገር አሁን ከሞላ ጎደል አልቆለታል፣ ተጠናቆለታል ማለት ይቻላል። ከዛ ውጪ የሰምረቪል ጉዳይ ይነሳል። የ4 ዓመት ውል በሂላል ፈርሟል። አርሰናል፣ ማንቸስተር ዩናይትድ ሲባል ነበር። ከዛ ውጪ ፓሪስ ሰን ዠርመንም ብራድሊ ባርኮላን የሚለቅ ከሆነ እንደ አማራጭነት ይመለከቷል የሚሉ ዘገባዎችን ስንሰማበት የነበረው የሰምረቪል ጉዳይ ክሪስቲያኒሶ ሰምረቪል በተለይ በዌስትሃም ዩናይትድ እስከ 50 ሚሊዮን ፓውንድ ድረስ ብንሸጠው ችግር የለብንም ብለው የዋጋ ተመናቸው ነበር። ነገር ግን አልሂላል 70 ሚሊዮን ዩሮ ወይም 60 ሚሊዮን ፓውንድ ከፍሎ ተጫዋቹን አስፈርሞታል። ሮማ 46 ሚሊዮን ዩሮ አቅርቦ ነበር። አስቡት የዋጋ ልዩነቱን 34 ሚሊዮን ዩሮ አካባቢ የዋጋ ልዩነት አለ በሁለቱ ተመኖች መካከል ወደ 24 ሚሊዮን ዩሮ አካባቢ ልዩነት በጣም ትልቅ ነው። ሌሎችም ክለቦች ፍላጎት ቢኖራቸውም የ4 ዓመት ውል መፈረሙን ተመልክተናል። በጣም ጥሩ ቆይታ ይኖረዋል ወይ የሚለው በጣም የምንመለከተው ነው። በቀጣይ ጊዜያት ላይ ከሉካ ሞድሪች ጋር በተያዘ በሚላን የሚያቆየውን የአንድ ተጨማሪ ዓመት ውል ፈርሟል። ዝላታን ኢብራሂሞቪች 41 ዓመቱ ከ5 ወራት ከ15 ቀናት ላይ ለባየር ሙኒክ ለኤሲ ሚላን በመጫወት በባለ ክብረ ወሰንነት የሚጠቀስ ተጫዋች ነው። ሉካ ሞድሪች 41 ዓመት ሞልቶትም ይጫወታል። ሴፕቴምበር ላይ መስከረም ላይ 41 ዓመቱን ይይዛልና ማርች ላይ መጫወት የሚችል ከሆነ ለኤሲ ሚላን በእድሜ ትልቁ ተጫዋች ይሆናል። አንድ ተጨማሪ ዓመት በክለቡ እንደሚቆይ የተረጋገጠ ጉዳይ ሆኗል። ከአርሰናል ጋር በተያያዘ በተከላካይ ስፍራ ላይ የተነሱ ያሉ ሀሳቦች አሉ። በተለይ ቢቢሲ ላይ የተመለከትናቸው በአርሰናል ቡድን ውስጥ እንደ አማራጭ የተያዙ በዋነኝነት በተከላካይ ስፍራ ላይ አርሰናል ዊሊያም ሳሊባ ረጅም ጊዜ ከሜዳ ሊርቅ ይችላል። እስካሁን ታይም ፍሬሙ በዚህ ያክል ጊዜ ወደ ሜዳ ይመለሳል ተብሎ አልተቀመጠም። ነገር ግን ከአርሰናል ጋር በተያዘ ኤዝሪ ኮንሳ የአርሰናል የመጀመሪያ ምርጫ ነው በተከላካይ ስፍራ ላይ የሚሉ ሀሳቦች አሉ። በእርግጥ ጃኮብ ራሞንን ከኮሞ የሪያል ማድሪድ አካዳሚ ውጤት ነው ለማስፈረም ፍላጎት ነበረው አርሰናል። ነገር ግን የተጫዋቹ በዚህ ክረምት ላይ የውል ማፍረሻ አለውና ያ ደግሞ ድርድሮችንም ነገሮችንም ኮምፕሊኬትድ አድርጓቸዋል፣ አወሳስቧቸዋል። ስለዚህ እንደ ሳሚ ማክበል ዘገባ ከሆነ አርሰናል ትኩረቱን ኤዝሪ ኮንሳ ላይ አድርጓል። በቀጣይ ጊዜያት ላይ ምናልባት የብሩኖ ጉማሬሽ ዝውውር ሲጠናቀቅ በዚህ ተጫዋች ዝውውር ላይ ድርድር ያደርጋል ተብሎ ይጠበቃል። ሌላኛው አርሰናል ጉዳይ የሚኬል ኦያርዛባል ጉዳይ ዳግም እየተነሳ ይገኛል። በ50 ሚሊዮን ዩሮ ሚኬል ኦያርዛባልን አርሰናል ሊያገኝ ይችላል ተብሏል። የውል ማፍረሻው በእርግጥ 75 ሚሊዮን ዩሮ ነው። እድሜው 29 ነው። አፕሪል ወር ላይ ደግሞ 30 ይሞላዋል። ከሞላ ጎደል ገና 29 ዓመቱ መግቢያ ላይ ያለ ተጫዋች ነውና አርሰናልን በደንብ ሊጠቅም የሚችል ጥሩ የስኳር ተጫዋች ይሆናል ተብሎ ይጠበቃል። በተለይ ደግሞ የኡሊያን አልቫሬዝ ዝውውር የማይጠናቀቅ ከሆነ ባለዋንጫው ላይ 5 ግቦችን ያስቆጠረው ለስፔን ብሔራዊ ቡድን ያለዋንጫው አሸናፊ የሚገርም አይነት ጊዜ ላይ ያለ ተጫዋች ነው በተለይ ለብሔራዊ ቡድኑና ሚኬል ኦያርዛባል የአርሰናል አዲሱ ተጫዋች ሊሆን ይችላል የሚሉ ዘገባዎችን ሰምተናል። ከዚህ በፊት ለሪያል ሶሴዳድ ተጫውተው አርሰናልን ያገለገሉ ተጫዋቾች አሉ። በቀጥታ ከሪያል ሶሴዳድ የፈረሙት ሁለቱ ተጫዋቾች ይጠቀሳሉ። ሚኬል ሜሬኖ እንዲሁም ደግሞ ማርቲን ዙቢሜንዲ፣ ማርቲን ኦዴጋርድም እዚህ ስም ላይ የሚጠቀስ ነው። አሁን ደግሞ ሚኬል ኦያርዛባል አዲሱ ተፈላጊ ተጫዋች መሆኑ ብዙ እያስባለ ይገኛል። በቀጣይ ጊዜያት ላይ ምን አዳዲስ ነገሮች አሉበት በሚለው አዳዲስ መረጃዎችን ይዘን እንመጣለን። ትናንትና ያነሳናቸው ጥያቄዎች ነበሩ። ለእናንተም በተለይ ደግሞ እንድትሳተፉባቸው መልእክት ሀሳቦቻችሁን እንድትልኩልን ብለን ያነሳናቸው ጥያቄዎች ነበሩ። አሁንም ጥያቄዎቻችንን ገፋ አድርገን እንቀጥላለን። ከማንቸስተር ሲቲና ከማንቸስተር ዩናይትድ ጋር በተያዘ ማን የተሻለው ክለብ ነው ብለን ጥያቄ አቅርበናል። ትናንት የመጀመሪያ መልእክት የላከልን ታሪኩ ከደቡብ አፍሪካ እንዲሁም ፓማባይ ናቸው። ሁለታቸውንም ከልብ እናመሰግናለን። ሁለቱም ከደቡብ አፍሪካ የጻፉልን መልእክቶች አሉ። ስለ አርሰናል እንዲሁም በዚሁ በሌሎች ጉዳዮችም ላይ መጡ መልእክቶች አሉ። ሀሰን ሰላም ወዳጆቻችን እንዴት ናችሁ ብሎናል። ሰላም ብለናል። አሸናፊ ፍጹም የጻፈልን መልእክት አለ። ይቅርታ አሸናፊ ተሾመ የአርሰናል ጉዳይን በተመለከተ አንስቶልናል። ዴምባ የተባለ አድማጫችንም እንዲሁ የለከልን መልእክት አለ። ስማችሁን እንዲሁም ደግሞ ከየት እንደምትጽፉልን የኢሜል ስሞቻችሁን ከማንበብ ይልቅ ብትጽፉልንና ከየት እንደምትጽፉልን ብታሳውቁን ደስታችን ላቅ ያለ ነው። ከዛ ውጪ ሰላም ቤስቶች እንዴት ናችሁ? ሽመልስ ከኳስ
ከኳታር ዶሃ የጻፈልን መልእክት ነው። የአርሰናል ደጋፊ ቦንም ማንቸስተር እያደረገ ያለው ፈጣን ዝውውር በጣም ጥሩ ነው ብሎናል። አርሰናል በጊዜ ያሉበትን ክፍተቶች ማለትም በሳሊባ በትሮሳርድ እና መሀል ላይ ያለውን ክፍተት ካልደፈነ ጥራት ያለው ተጫዋች እንደ ባርኮላ ያሉትን ካላስፈረመ በጣም የሚቸገር ይመስለኛል። ቤርታ አርቴታ ባርኮላን ማስፈረም ግድ ሊላቸው ይችላል። የሚሆነውን አብረና ያለን ሰናይ ቀን ብሎናል። መሱድ ከበደ አርሰናል 15 የፕሪሚየር ሊግ ዋንጫ ነው ያለው እናንተ 14 ነው ያላችሁት ይስተካከል ብሎናል። አይደለም 14 የፕሪሚየር ሊግ ዋንጫዎች ነው ያሉት። ያ ማለት ደግሞ በተለይ ከዚህ በ14 የፕሪሚየር ሊግ ዋንጫ አጠቃላይ የፕሪሚየርሺፕ እየተባለ ፕሪሚየር ሊግም ከተጀመረ በኋላ አጠቃላይ ያሸነፈባቸው ነው። መንግስቱ መኮንን የአርሰናል ደጋፊ ነው። በተለይ ደግሞ አርሰናልን በተመለከተ ከቼልሲና ከአርሰናል አርሰናል የተሻለ ነው። ከዛው ጨማሪም የባሎንዶርን ማን ማሸነፍ ይገባዋል የሚለውን ሮድሪ ብሎናል። ዴቪድ ኤርሚያስ የጻፈልን መልእክት አለ። የለንደን ትልቁ ክለብ ቸላው ነው ቼልሲ ነው ብሎናል። ሳሚ ቦረና የጻፈልን መልእክት አለ። ግሎሪ ማንቸስተር ዩናይትድ ብሎናል። ነጂብ ሰንገር ቼልሲ ደጋፊ ነው። አርሰናል በወሬ ደረጃ አንደኛ ነው፣ ቼልሲ ደግሞ በሁሉም ደረጃ አንደኛ ነው። ለምሳሌ በትንሹ 2 የቻምፒየንስ ሊግ ዋንጫን የሰበሰበ ክለብ ነው ብሎናል። ኤምራን አብደላ አህመድ ሰላም ቤስቶች አቀራረባችሁ አንደኛ ነው። መድፈኛው በሽታው አገረሸበት እንዴ መልምሏቸው ሸርተት ማለቱ በጣም ያሳስባል ብሎናል። በእርግጥ አሁን የመጀመሪያ ዝውውሩን ዞሊስን አጠናቋል። ሌሎች ዝውውሮች ላይ በደንብ ገፍቶ ይሄዳል። የብሩኖ ጉማሬሽን ዝውውር በደንብ አንስተናል። በሳይ የጻፈልን መልእክት አለ። ከልብ እናመሰግናለን። ከዛ ውጪ ስለ አርሰናል ምን አዲስ ነገር አለ ብሎናል። የአርሰናልን ጉዳዮች በስፋት ተመልክተናል። ከዛ ውጪ አሌክስ የአርሰናልን ጉዳዮች አንስቶልናል። ከልብ እናመሰግናለን። ሁላችሁንም ስለ ጻፋችሁልን መልእክት፣ ስለ ሀሳብ፣ ስለ አስተያየቶቻችሁ በሙሉ ከልብ እናመሰግናለን። ቪዲዮቻችንን ላይክ አድርጉ እንላለን። ሁሌም የማይዘነጋ ሀሳባችን ነው። እናንተም አትዘንጉት። ላይክ አድርጋችሁ ጀምሩ። የእናንተ አንድ ላይክ በእጅጉ ያገዘናል። ትናንትና በማነጻጸሪያነት አንስቼዋለሁ። የትናንትናው ቪዲዮአችን ላይ ለምሳሌ ቢያንስ 4000 ሰው አካባቢ ተመልክቶታል። ነገር ግን ላይክ ያደረገው ሰው ቁጥር በጣም ያነሰ ነው። በባለፈው ከትናንትና በስቲያ ከሰራነው ቪዲዮ አንጻር 270 ሰው ነው ላይክ ያደረገው። ከትናንትና በስቲያ ግን ወደ 400 ሰዎች ላይክ አድርገው ቪዲዮአችን ወደ 6000 ሰው አካባቢ አይቶታልና በ200 ላይኮች መካከል ያለው ልዩነት የ2000 ሰው ልዩነት ያመጣልና አንድ ላይክ ስታደርጉልን ቢያንስ አንድ ሰው ይዛችሁ ትመጣላችሁና ለኛም እንደማስታወቂያ ነውና በደንብ አግዙን፣ አበረታቱን። ቪዲዮቻችንን ላይክ አድርጎ ሰብስክራይብ አድርጎ የዛሬን እዚህ ላይ ያጠናቀቅን። ለሰጣችሁን ጊዜ ስላዳመጣችሁንም ከልብ እናመሰግናለን። ጤና ይስጥልን።